ማንቸስተር ዩናይትድ የሽልማት ፕሮግራሙን መሰረዙ ተሰማም። ማንቸስተር ዩናይትድ በየዓመቱ በውድድር ዓመቱ መጨረሻ ላይ የሚያዘጋጀውን ዓመታዊ የሽልማትና የእራት ፕሮግራም መሰረዙ ተገልጿል። በአሰልጣኝ ሩበን አሞሪም እየተመራ የሚገኘው ማንቸስተር ዩናይትድ በውድድር ዓመቱ በሊጉ እጅግ አስቀያሚ ጊዜን እያሳለፈ ሲገኝ፣ በሌላኛው የአውሮፓ መድረክ ውድድር በኤሮፓ ሊግ የፍጻሜ ተፋላሚ መሆኑ ለዩናይትዳውያን ብቸኛ የውድድር ዓመቱ መጽናኛ ሊሆን እንደሚችልም ተነግሯል። ይሁንና ክለቡ ማንቸስተር ዩናይትድ በየዓመቱ መጨረሻ ላይ የሚያዘጋጀውን የራት ፕሮግራም ዘንድሮም ዳግም መሰረዙ አስገራሚ ሆኗል። ክለቡ የሽልማት ስነ ስርዓትና የራት ዝግጅቱን ለመሰረዝ የወሰነው ቡድኑ ባሳየው ጥሩ ያልሆነ የውድድር ዓመቱን ተከትሎ መሆኑን ተነግሯል። ቀይ ሰይጣናቱ ባለፈው የውድድር ዓመት ከእንግሊዝ ኤፍ ኤ ካፕ ሻምፒዮን ድል ማግስት እንኳን ይህንን ፕሮግራም መሰረዛቸው የሚታወስ ሲሆን ዘንድሮም ለሁለተኛ ተከታታይ የውድድር ዓመታት የሽልማት ስነ ስርዓት ራት ዝግጅታቸውን መሰረዙ አግራሞትን ፈጥሯል። ይሁን እንጂ የሽልማትና የራት ፕሮግራሙ ቢቀርም ተጫዋቾቹ ሽልማታቸውን በመጨረሻው ጨዋታ ሜዳ ላይ እንደሚያገኙም ተገልጿል። በተያያዘ ዜና አሰልጣኝ ሩበን አሞሪም ክለቡ ለቡድኑ አባላት ለአውሮፓ ሊግ የፍጻሜ ትኬት አልከፍልም ማለቱን ተከትሎ ለ30 የማንቸስተር ዩናይትድ ሰራተኞች ወጪ መሸፈናቸው ተዘግቧል። ማንቸስተር ሲቲ የኤሲ ሚላኑን የመሃል ሜዳ ተጫዋች ቲያኒ ሬንደርስን ለማስፈረም ክለቡን ማነጋገራቸው ተሰማም። ዋሰማዮቹ አሁን ላይ ይፋዊ የዝውውር ጥያቄ እንዳላቀረቡ ሲነገር ዝውውሩ ገና የመጀመሪያ ደረጃ ላይ እንደሆነ የዘ አትሌቲኮ መረጃ ቢያመላክትም አሰልጣኝ ፔፕ ጋርዲዮላ በ8 ቁጥር ቦታ ለማጫወት ዋነኛ ምርጫቸው ማድረጋቸው ተነግሯል። የበርናርዶ ሲልቫና የኬቨን ደብሮነ በቀጣይ በክለቡ አለመኖራቸውን ተከትሎ አሰልጣኝ ፔፕ ጋርዲዮላ ከባየር ሊቨርኩሰኑ ፍሎሪያን ቪርትስና ከኖቲንጋም ፎረስቱ ሞርጋን ጊብስ ዋይት በተጨማሪ የቲያኒ ሬንደርስ ዋነኛ ፈላጊም ሆነዋል። ማንቸስተር ሲቲ ተጫዋቹን እናስፈርማለን የሚልም ሙሉ እምነት እንዳላቸው ተነግሯል። ይህንን ተከትሎ ማንቸስተር ሲቲ ከኤፍ ኤ ካፕ ፍጻሜ በኋላ የተጫዋቹን ዝውውር ያጠናቅቃሉ ተብሎ እንደሚጠበቅም ተገልጿል። የመርሲሳይዱ ክለብ ኤቨርተን ጉዲሰን ፓርክን ለሴቶች ቡድኑ እንደሚጠቀም ተገለጸ። የመርሲሳይዱ ክለብ ኤቨርተን በቀጣይ ዓመት አንጋፋውን ስቴዲየም ጉዲሰን ፓርክን በመልቀቅ አዲስ ወደ ገነባው ስቴዲየም እንደሚያቀናም ይታወቃል። ይሁንና ኤቨርተን ታሪካዊውን የጉዲሰን ፓርክ ስቴዲየምን ከ133 ዓመታት በኋላ የሚሰናበት ይሆናል። ኤቨርተን በቀጣይ ጉዲሰን ፓርክ ስቴዲየምን ለሴቶች ቡድኑ ዋና መጫወቻ ስቴዲየሙን ማድረጉን በይፋ አስታውቋል። ይህንን ተከትሎ ኤቨርተን ለክለቡ ሴቶች ቡድን ስታዲየም ያዘጋጀ የመጀመሪያው የእንግሊዝ ክለብም አድርጎታል። ጉዲሰን ፓርክ በተጨማሪም የክለቡ አካዳሚ ቡድን ጨዋታዎችን በማስተናገድ እንደሚያገለግል የተገለጸ ሲሆን ኤቨርተን በመጪው እሁድ ጨዋታውን ከሳውዛምፕተን የሚያደርግ ሲሆን ይህ ጨዋታ የጉዲሰን ፓርክ የመጨረሻ መሰናበቻው እንደሚሆንም ተገልጿል። የፈረንሳይ ሊግ አዲስ የሊግ ቅርጽ ሊያዘጋጅ እንደሆነ ተሰማም። የፈረንሳይ ሊግ በቀጣይ የውድድሩን አሸናፊ ለመለየት አዲስ የሊግ ቅርጽ ለማዘጋጀት እያጤነ መሆኑን የሀገሪቱ መገናኛ ብዙሃን ዘግበውታል። በአዲሱ የሊግ ቅርጽ የሊጉን አሸናፊ ለመለየት ከ1 እስከ 4 ያለውን ደረጃ ይዘው የሚያጠናቅቁ ክለቦች የጥሎ ማለፍ ጨዋታን እንደሚያደርጉም ተገልጿል። 4ቱ ክለቦች እርስ በርስ የግማሽ ፍጻሜ ጨዋታን አድርገው ለፍጻሜ ከደረሱ 2 ክለቦች አሸናፊ የሚሆነው የሊጉ ዋንጫ እንደሚሰጠው ተነግሯል።